ሰላም ጤና ይስጥልን ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሪነሳንስ ቴሌቪዥን የዕለተ ቅዳሜ የዜና ሰዓታችን ነው። በዛሬው የዜና ሰዓታችን የኢትዮጵያ ብሔራዊ ባንክ ስለ ዲጂታል የገንዘብ ዝውውሮች ማስጠንቀቁን፣ ኢንስታግራም ልጆችን ከጉዳት ለመከላከል አዲስ አሰራር መጀመሩን፣ እስራኤል ከአሜሪካ ጋር በመሆን በኢራን ላይ ድንገተኛ ጥቃት መክፈቷን ጨምሮ ሌሎችም የተመራረጡ የሀገር ውስጥና የባህር ማዶ መረጃዎችን ነገ ከሚደረጉ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ጋር እነግራችኋለን። እንድትከታተሉን ከወዲሁም ጋብዛችሁ ዮናስ ግርማ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ስናመራ የኢትዮጵያ ብሔራዊ ባንክ ፍቃድ በሌላቸው መተግበሪያዎች የሚደረጉ የዲጂታል ግብይቶችን ማገዱን አስታወቀ። የኢትዮጵያ ብሔራዊ ባንክ ክሪፕቶ ከረንሲን ጨምሮ ፍቃድ በሌላቸው የተለያዩ መተግበሪያዎች የሚከናወኑ የአቻላቸው ወይም ፒቱፒ የዲጂታል ግብይቶችን በጊዜያዊነት ማገዱን አስታውቋል። ብሔራዊ ባንክ ባወጣው መግለጫ ግለሰቦች ከባንኩ እውቅና በሌላቸው መተግበሪያዎች ግብይት እየፈጸሙ መሆኑ በክትትል እንደተደረሰበት ጠቅሶ እነዚህ መደበኛ ያልሆኑ ግብይቶች የገበያ መረጋጋትን ከማናጋት ባለፈ ለሳይበር ወንጀል፣ ለህገወጥ የገንዘብ ዝውውርና ለፋይናንስ ሽብርተኝነት የተጋለጡ መሆናቸውንም ባንኩ አብራርቷል። በተጨማሪም የውጭ ምንዛሬ ዋጋን የማሳሳትና የግብይት ግልጽነት ችግሮችን እንደሚያስከትሉም ገልጿል። ባንኩ የዲጂታል ግብይት ቴክኖሎጂዎችን ደህንነት የሚያረጋግጥ አጠቃላይ የቁጥጥር ማዕቀፍ በመዘርጋት ላይ መሆኑን ጠቁሞ ይህ ማዕቀፍ ይፋ እስኪሆን ድረስ ማንኛውንም ፍቃድ የሌለው የዲጂታል ግብይት የተከለከለ መሆኑን አሳስበዋል። ባንኩ አክሎም የፋይናንስ ስርዓቱን ታማኝነት ለመጠበቅም ከዓለም አቀፍ ተቆጣጣሪዎችና ከባለድርሻ አካላት ጋር ምክክር እየተደረገ መሆኑንም አመላክቷል። ኢንስታግራም ታዳጊዎች ራሳቸውን ለማጥፋት የሚረዱ ይዘቶችን የሚፈልጉ ከሆነ ለወላጆቻቸው ሊያሳውቅ መሆኑ ተገለጸ። በኢንስታግራም የህፃናት መከታተያዎችን የሚጠቀሙ ወላጆች ልጆቻቸው በመተግበሪያው ላይ ራስን ከማጥፋት ወይም ከጉዳት ጋር የተያያዙ ቃላትን በተደጋጋሚ የሚፈልጉ ከሆነ ማስጠንቀቂያ እንዲደርሳቸው ሊደረግ ነው ተብለዋል። ኢንስታግራምን በባለቤትነት የሚያስተዳድረው ሜታ ወላጆች ልጆቻቸው በኢንስታግራም ላይ ጎጂ የሆኑ ይዘቶችን ሲፈልጉ ሲያሳውቅ የመጀመሪያን የተባለ ሲሆን ከዚህ በፊት ፍለጋዎችን ማገድና ተጠቃሚዎችን እርዳታ እንዲያገኙ ወደ ሌሎች የመምራት እርምጃዎችን ይወስድ እንደነበር ተገልጿል። በኢንስታግራም የታዳጊዎችን አካውንት ለመከታተል የተመዘገቡ በእንግሊዝ፣ አሜሪካ፣ አውስትራሊያና ካናዳ የሚገኙ ወላጆች ከሚቀጥለው ሳምንት ጀምሮ ማስጠንቀቂያዎች ይደርሳቸዋል ተብለዋል። በሌሎች የዓለም ክፍሎች ያሉ ወላጆች ግን በሂደት የዚህ ፕሮግራም ተጠቃሚ እንደሚሆኑም ተነግረዋል። ዜናዎቻችን እንደቀጠሉ ናቸው። ከውጭ ምንጮች ወዳገኘናቸው ሌሎች ወቅታዊ መረጃዎች ስንሸጋገር እስራኤል ከአሜሪካ ጋር በመተባበር በኢራን መዲና ቴህራን ላይ የአየር ድብደባ ፈጸመች። እስራኤል በኢራን መዲና ቴህራን የጠቅላይ መሪ አያቶላ አሊ ካምኒ ቢሮዎች አቅራቢያ የሚገኙ ስፍራዎች ላይ የአየር ድብደባ መፈጸሟን አልጀዚራና አሶሺየትድ ፕሬስ ዘግበዋል። ጥቃቱ የተፈጸመው በኢራን ዋና ከተማ ቴህራን ሲሆን ድርጊቱ የተሰማው አሜሪካ ከኢራን ጋር በኒውክሌር ፕሮግራሟ ላይ ድርድር እንዲደረግ ጫና ለመፍጠር በርካታ የጦር ጄቶችንና የጦር መርከቦችን በአካባቢው በማሰባሰብ ላይ ባለችበት ወቅት መሆኑን አሶሺየትድ ፕሬስ አስታውቋል። ጥቃቱ በኢራን ከፍተኛ አመራሮች በተለይ የኢራን ፕሬዝዳንት መሱድ ፔዚሽኪያን ቢሮ አካባቢ መፈጸሙ በቀጠናው ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተሰግቷል። እንደ ዘገባው ከሆነ እስራኤል ይህንን ድንገተኛ አየር ጥቃት የፈጸመችው የኢራንን የኒውክሌርና የወታደራዊ አቅም ለመቀነስ በሚል ግብ መሆኑ ሲመላከት እስራኤል ለሚቀጥሉ 4 ቀናት የሚቆይ መጠነ ሰፊ ጥቃት ለማካሄድ መዘጋጀቷን የገለጸች ሲሆን አገሪቱ ከጥቃቱ በኋላ በእርግጠኝነት ቴህራን የቀድሞ መልኳን አትይዝም በማለት ተናግራለች። እስካሁን በደረሰው ጉዳት ዙሪያ ከኢራን ወገን የተሰጠ ዝርዝር መግለጫ ባይኖርም ጥቃቱ በተፈጸመባቸው አካባቢዎች ግን ከፍተኛ ፍንዳታ መሰማቱ ተገልጿል። ጥቃቱን ያደረሰችው እስራኤል በበኩሏ በመላው አገሪቱ የአስቸኳይ ጊዜ አዋጅም ማወጇ ተሰምቷል። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው የአሁኑ ጥቃት ካለፈው የሰኔ ወር ጥቃት እጅግ የከፋና መጠነ ሰፊ እንደሚሆን ይጠበቃል ሲል ገልጿል። በተከፈተው ጦርነት ሳቢያ ሙሉ መካከለኛው ምስራቅ ላይ ውጥረት በርትቷል የተባለ ሲሆን ኢራንም ያላትን ዘመናዊ መሳሪያዎች በመጠቀም አጸፋዊ እርምጃዎችንም መውሰዷ ተሰምቷል። ወትሮም ጦርነት የማያባራባትና የደም መሬት የሚባለው መካከለኛው ምስራቅ ከቃላት ጦርነቶች በመውጣት ወደ ለየለት እልቂት እየተሸጋገረ መሆኑንም ዘገባዎች አመላክተዋል። Russian mercenaries hunting for a Kenyan man behind the trafficking of Kenyans to fight in the Russia-Ukraine war have emerged.
በሌላ ዜና የአገር ወጣቶች ከሩሲያ ጎን ሆነው ዩክሬንን እንዲዋጉ ሲያባብል ነበር የተባለ ኬንያዊ ክስ እንደተመሰረተበት ተገለጸ። የኬንያ ፖሊስ ወጣቶችን በስራ ዕድሎች ሽፋን ወደ ሩሲያ እንዲሄዱ በማግባባት በዩክሬን ጦርነት እንዲሳተፉ እያደረገ ነበር ያለው ግለሰብ ላይ ክስ መመስረቱን አስታውቋል። የግሎባል ፌስ ሁማን ሪሶርስ ቅጥር ኃላፊው የሆነው ፌስተስ አራሳ 22 ኬንያውያንን በማጭበርበር ለብዝበዛ ውሏል ሲል አቃቢ ሕግ አስታውቋል። የ33 ዓመቱ ተከሳሽ በኩሉ የተመሰረተበትን ክስ ጥፋተኛ አይደለሁም ሲል ያስተባበለ ቢሆንም ባለፈው ሳምንት የኬንያ ብሔራዊ የስለላ አገልግሎት ሪፖርት እንዳመላከተው በድምሩ 1000 ኬንያውያን ከተጀመረ 4 ዓመታትን ባስቆጠረው የዩክሬን ጦርነት ከሩሲያ ጎን ሆነው ለመዋጋት እንደተመለመሉ አስታውቋል። ዘገባው አክሎ ከዋና ከተማዋ ናይሮቢ ተነስተው ወደ ሩሲያ ሊጓዙ ሲሉ የተያዙና በጦርነቱ ተሳትፈው ተጎድተው የተመለሱ ዜጎች መኖራቸውንም ጨምሮ ገልጿል። ክቡራን ተመልካቾቻችን አሁንም ዜናዎቻችን ወደ እናንተ መድረሳቸውን ይቀጥላሉ። አሁን ደግሞ በነገው ዕለት ስለሚደረገው የእንግሊዝ ፕሪሚየር ሊግ የሳምንቱ ታላቅ ጨዋታ የምንነግራችሁ ሰዓት ላይ ደርሰናል። 28ኛ ሳምንቱ ላይ በደረሰው የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ ትላንት ምሽት ሲደረግ በሊጉ ግርጌ የሚገኘው ወልቭስ አስቶን ቪላን አስተናግዶ 2-0 ማሸነፍ ችሏል። በምሽቱ ጨዋታ ወልቭስ በሊጉ ለመቆየት የዩናይ ኤምሬው አስቶን ቪላ ደግሞ በሊጉ አሁን የያዘውን የሶስተኝነት ደረጃን ለማስጠበቅና የአውሮፓ መድረክ ተሳትፎን ለማረጋገጥ ብርቱ ፉክክር ያደረገበት ቢሆንም ሽንፈት ለመቅመስ ተገደዋል። በወራጅ ቀጠና ውስጥ የሚገኘው ወልቭስ በውድድር ዓመቱ ሁለተኛ የፕሪሚየር ሊግ ጨዋታውን ማሸነፍ ሲችል ወልቭስን አሸናፊ ያደረጉ ግቦችን ጃኦ ጎሜዝ እና ሮድሪጎ ጎሜዝ ከመረብ አሳርፈዋል። አስቶን ቪላ መሸነፉን ተከትሎ አራተኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ የነገውን ጨዋታውን ካሸነፈ ሶስተኛ ደረጃንም የሚነጥቀው ይሆናል። ነገም የሳምንቱ ታላቅ ጨዋታ ሲደረግ ምሽት 1 ሰዓት ተኩል ላይ የሊጉ መሪ አርሰናል የምዕራብ ለንደኑን ቼልሲ የሚጋብዝበት ጨዋታ ከወዲሁ ተጠባቂ ሆነዋል። በኤሚሬትስ ስታዲየም በሚደረገው ተጠባቂ ፍልሚያ መድፈኞቹ የሊጉን መሪነት አጠናክረው ለመቀጠል እንዲሁም ሰማያዊዎቹ በአንጻሩ የአውሮፓ ሻምፒየንስ ሊግ ቦታን ለማግኘት ከፍተኛ ትንቅንቅ የሚያደርጉበትም ይሆናል። ባለፈው ሳምንት በሰሜን ለንደን ደርቢ ፈተናቸውን በድል የተወጡት መድፈኞቹ የዋንጫ ግስጋሴያቸውን እውን ለማድረግ የነገውን ፍልሚያ በጉጉት ይጠብቃሉ። ሰማያዊዎቹ ከአርሴናል ጋር ባደረጓቸው የመጨረሻዎቹ 8 የፕሪሚየር ሊግ ጨዋታዎች ማሸነፍ ያልቻሉ ሲሆን በነገው ጨዋታ ወደ አሸናፊነት ይመለሳሉ ወይስ በድጋሚ እጅ ይሰጣሉ የሚለው ተጠባቂ ሆኗል። ውድ ተመልካቾቻችን የአፍሪካ ሪነሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ዮናስ ግርማ ዜናዎቹን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጌያለሁ። ስለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ የጣቢያችን ዝግጅቶች ጋር ሰናይ ጊዜን ተመኘው።